ዛሬ እንግዲህ ሁለት አይነት አይዲያዎችን ወይም ደግሞ የቢዝነስ ሀሳቦችን ይዤላችሁ መጥቻለሁኝ። እሱም በተለይ የቤት እመቤት የሆናችሁ ከቤት ውስጥ መውጣት የማትችሉ ወይም ደግሞ ተከራይታችሁ ወጥታችሁ መስራት የማትችሉ ቤታችሁ ውስጥ ሆናችሁ በቀላሉ መንገድ ቁጭ ከማለት ቤታችሁን እየሰራችሁ እዛም ስራ ላይ ደግሞ እየሰራችሁ ቤታችሁ ውስጥ ምንም የትም ሳትሄዱ በቤታችሁ ውስጥ የምትሰሩት ሁለት ስራ አስተዋውቃችኋለሁኝ። እነሱም ሁለት ናቸው። ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁ? እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ ደግሞ ማለት ነው እነግራችኋለሁኝ እንግዲህ ቤቱን እንግዲህ ላይክ አድርጉ፣ ቪዲዮውን ሰብስክራይብ ያላረጋችሁኝ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ማስታወቂያውን ደግሞ አታሳልፉ ትላችኋለሁኝ። እንግዲህ እኔን የምትወዱ ማለት ነው የምታረጉልኝ እኔን የምትወዱ የኔን እድገት የሚያሳስባችሁ አደራችሁን እላችኋለሁና የዛሬ ቪዲዮ ሁለት ነገሮች ናቸው። ዳቦ ቤት ማለት ቤት ውስጥ ሆኖ ማብራት ካላችሁ ወይም ደግሞ የራሳችሁ ቆጣሪ ካላችሁ የራሳችሁ ቤት ከሆነ ዳቦ ቤትና እንደገና ደግሞ ላውንደሪ። ለምሳሌ ዳቦ ቤት ስላችሁ ዳቦ ቤት እዛ ልከፍቱ ሳይሆን በትዕዛዝ ዳቦ መጋገር ማለት ነው። ትዕዛዝ ብቻ ሲመጣላችሁ ድፎ ዳቦች እየጋገራችሁ ማስረከብ። እንደገና ደግሞ ልብስ አጠባ ደግሞ ላውንደሪ የቤታችሁ ውስጥ ሆናችሁ ማሽን አስገብታችሁ ካውያ ገዝታችሁ ቤታችሁ ውስጥ የትም ሳትሄዱ ግብር ሳትከፍሉ ምንም አይነት ወጪ ሳታወጡ ማለት ነው። ያው ሌላ ወጪዎች ይኖራሉ፣ ግን ለግብር ብላችሁ የቤት ኪራይ ብላችሁ አታወጡበትም ይሄ ነገር ማለት ነው። ስለዚህ በተለይ የቤት እመቤት ይሆናችሁ እንደገና ደግሞ ተከራይታችሁ መስራት የማትችሉ ልጆች አሉባችሁ፣ ከቤት ብዙም ወጣ ማለት የማትችሉ እንዲሁም ደግሞ የቤት ማለት በቃ ከቤታችሁ ሳትወጡ ቤታችሁ ውስጥ ሆናችሁ የምትሰሩትን ስራ እንግዲህ ሁለት ስራ ማለት ነውና በተለይ ቢሰራበት የቱ ያዋጣል የሚለውን ዛሬ ነግራችኋለሁኝ። ቪዲዮን ግን ላይክ አድርጉ። እንደዚህ አይነት ለመስራት ያሰቡ ካሉ ለነሱ አድርሱልኝ። ቀጥታ ወደ ቪዲዮ እንገባለን፣ ወደ ሐሳባችን ማለት ነውና የልጅ እናት ልትሆኑ ትችላላችሁ፣ ከቤት ውስጥ መውጣት የማትችሉ ትሆናላችሁ። ብዙ ነገሮች አሉና ውጭ ላይ ወጣችሁ እቃውንም ችላችሁ እንደገና የቤት ኪራይ የሌላችሁ በተለይ ደግሞ ቤታችሁ ውስጥ ባጭሩ በቃ አየር ይኖራችኋል ብዬ አስባለሁኝ። በነገራችን ላይ ማለት ነውና ጠንካራ ሆናችሁ ከሰራችሁ በንጽህና ከሰራችሁ ብራንዳችሁን በደንብ አርጋችሁ እንትን ካላችሁበት በቃ የሆነ ስራም ላይ የትኛውም አይነት ስራ ላይ ስትሆኑ በደንብ አርጋችሁ ከሰራችሁ ማለት ነው በጽዳት በንጽህና በትክክል በስነ ስርዓት ከሰራችሁ ምንም ወደ ኋላ የምትቀሩበት ሁኔታ አይኖርም። አንደኛ የሚያስፈልጋችሁ ለምሳሌ ቤት ውስጥ ሆናችሁ ስራ ለመስራት አንደኛ በተለይ ሁለቱም የሚፈልጉት ማብራት ነው። ማብራት ግዴታ መኖር አለበት። በተለይ ደግሞ ከአረብ ሀገር መጣችሁ ወይም ደግሞ ይቅርታ እንግዲህ በተለይ ደግሞ የራሳችሁ ሆነ ማብራት ወይም ደግሞ ቆጣሪ መኖር አለበት። ከዛ ለምሳሌ ላውንደሪ ለመስራት ማለት ነው የተከራጃችሁት ቤት ሊሆን ይችላል። አስፈቀዳችሁ ግን ከማስፈቀድን ደግሞ በተለይ የራሳችሁ ቤት ቢሆን የራሳችሁ ቆጣሪ ቢሆን የተመረጠ ነው። ለምን ለምሳሌ ቤት ኪራይ እንትን ይልባችሁ ይችላሉ። ይሄን ስራችሁ ሲያዩ አከራዮቻችሁ ወይም ደግሞ ውጡ ልትባሉ ትችላላችሁ፣ ወይም ደግሞ በጣም ቆጠረት ልትባሉ ትችላላችሁ። ግን የመጣውን ነገር ለመክፈልም ምንም ለማለት የራሳችሁ የሆነ ቤትና የራሳችሁ የሆነ ቆጣሪ ካለ ይሻላል፣ ይህን ስራ ለመጀመር ማለት ነው። አንደኛ ዳቦ ቤት ስላችሁ ዳቦ ለምሳሌ በትዕዛዝ መጋገር የሆነ ፕሮግራም ካለ ያው እናንተ ጋር ነው የሚመጣው። ለምሳሌ እኔ ሆሳና ውስጥ ሆኜ ማለት ነው ዳቦ አዘዝኩኝ አንዴ ማለት ነው። ዳቦ አዝዤ ከዛ በኋላ ዳቦ በቃ በፍጹም ሁለተኛ ዘቤት ትዕዛዝ እንድታዙ የሚያደርጋችሁ አይደለም። ያ ምንድነው ስራችሁ ነው ማለት ነው ያዘዛችሁ ወይ ስለዚህ ሁለተኛ ደግሞ እንዳናዝ ነው ይሆን ነው ማለት ነው። መጀመሪያ ታዘዘ፣ በሁለተኛም ዙር ታዘዘ፣ ተመሳሳይ ነገር ማለት ነው። እና ስራችሁ ላይ በስነ ስርዓት ከሰራችሁ ያቺ ሴትዮ ለምሳሌ በትዕዛዝ ነው መስራው የነበረው ማለት ነው። እኛ ጥሩ ትሰራለች ተብሎ ተላከን። ስንሄድ ግን እኛ የጋገረችው ጥሩ አይደለም ማለት ነው። እቤት ውስጥም ብላችሁ እንደው እየሄዳችሁ እየመጣችሁ ራሳችሁ አብኩታችሁ ብጋግሩት የተሻለ ነው የሚሆነው።
አሁን ሁለተኛ በድጋሚ እሷ ቤት አልሄድም። ለምን? በጥሩ ሁኔታ ጋግራ ስላልሰጠችኝ። 5 ኪሎ ነው ተብሎ ደግሞ 4 ኪሎ ወይም ደግሞ 4 ከግማሽ ጋግሮ ይሰጧቸዋል። ያ መሆን የለበትም። 5 ኪሎ ከሆነ 5 ኪሎ ጋግራችሁ የጋግራችሁበትን ብር ደግሞ ለምን የፈለገውን ያክል አይሆንም? ይሄን ያክል። ምክንያቱም ብራንዳችሁ ከሚበላሽ ያ ስራ ሳይሰራ ቢቀር ይሻላል። ብር ቀንሳችሁ የማይሆን ነገር ከምትሰጡ በጥሩ ብር ጥሩ ነገር ብትሰጡ የተሻለ ነው። ያን እንደዛ ብታደርጉ የተሻለ ነው። ስለዚህ የሚያስፈልገው ምንድነው? የኤሌክትሪክ መጋገሪያ፣ የዳቦ ኤሌክትሪክ መጋገሪያ መግዛት ነው ማለት ነው። ምጣዱን መግዛት። እንደገና ደግሞ አይ እኔ እንጨት ማግኘት እችላለሁ ምናምን የምትሉ ከሆነ ደግሞ በእንጨትም ኩሽና ላይ እየጋገራችሁ ማስረከብ ትችላላችሁ። ወይም ደግሞ በትዕዛዝ ሲመጣላችሁ መጋገር ትችላላችሁ። ሌላኛው ግን በጣም አትራፊና በጣም ጥሩ የሆነውን ውሃና ማብራት ማሽን እንደገና ደግሞ ካውያ የሚያስፈልገው ሁለተኛ ስራ ምንድነው? ላውንደሪ ማለት ነው። ቤታችሁ ውስጥ ሆናችሁ ትለጥፋላችሁ። 1-2 ሰው ከመጣ በኋላ ያ ሰው ደግሞ ሌላ ሰው ይልክላችኋል። እሷ ጋር እኮ ቢታጠብ፣ እሷ ጋር ኮምፎርት ጎ ሲታጠብ እንደዚህ። ለምሳሌ ስታጥቡ በስነ ስርዓት አጥባችሁ የሆነ አረብ ሀገር ላይ የሚጨመር ነገር አለ፣ የሆነች እንትን በጣም ሽታው ደስ የሚል ማለት ነው። ያን ትንሽ ነገር ጠብ እያደረጋችሁ ላርጎም ሊሆን ይችላል፣ ግን ይሄ ሽታ ያለው ማለት ነው። ብራንዳችሁን በደንብ አድርጋችሁ እንትን ለማለት ማለት ነው፣ እና ከሌሎች የተሻለ ሰርታችሁ ለመገኘትና አሸናፊ ለመሆን። ስለዚህ በእንደዚህ መንገድ ደግሞ መስራት ትችላላችሁ። እንደገና ደግሞ ካውያም ልክ ለምሳሌ ያን ልክ ኮምፎርቱ እንዳጠብን በንጹህ ደስ በሚል ጣዕም ባለው ነገር ትንሽ ጨመር አድርገን መጨረሻ ላይ መጀመሪያ ሚያሽ ማሽን ያስፈልጋል። ከዛ ቀጥሎ ደግሞ ወይም ደግሞ እዛው ላይ አሽቶ እዛው ላይ ደግሞ አድርቆ የሚሰጣችሁ ቢሆን የተሻለ ነው። ለምሳሌ አሁን ከረምት ሲሆን ትንሽ ይከብዳል። ለምሳሌ አሁን ቶሎ ብሎ አድርቃችሁ መስጠት አትችሉም። ዝናብ ነው፣ ብዙ ነገሮች አሉ። ግን ለከረምት በተለይ ራሱ የቻለ ማድረቂያ ማሽን ቢኖር የተሻለ ነው ማለት ነው። ከዛ እንደገና ደግሞ ካውያ ማለት ነው። ካውያ ትገዛላችሁ። ለምሳሌ ሸሚዝ ሲሰጣችሁ ልታጥቡ በደንብ አድርጋችሁ ካጠባችሁ በኋላ መተኮስ ማለት ነው። ተኩሳችሁ በስነ ስርዓት ካስረከባችሁ ማንም እናንተ ጋር ነው የሚመጣው እንጂ ሌላ ቦታ አይሄድም። ለምን? ጥራት አላችሁ፣ በንጽህና ነው እንትን የምትሉት። የተሰጣችሁን በስነ ስርዓት በአግባቡ ነው የምትሰጡት። ሌላኛው ደግሞ በዚህ አጋጣሚ ያደራምላችሁ ምን አለ መሰላችሁ? ለምሳሌ በጣም ትዕዛዝ በዝቶባችሁ ከነገ ወደ የሚደርሰውን ወይም ደግሞ 4 ቀን የሚጨርሰውን 3 ቀን በ3ኛ ቀን ነው ማለት የለባችሁም። ቢያንስ 1 ቀን ገብድድ አድርጋችሁ ወደዛ አድርጋችሁ እንትን ማለት ማዘዝ እንትን ማለት መቅጠር ማለት ነው። አይ ለዚህ ቀን ነው የሚደርስልሽ ወይም ደግሞ ለዚህ ቀን ነው የሚደርስልህ ማለት። ለምን? ከስተምሮቻችሁ በራሳችሁ እጅ ማበላሸት ወይም ደግሞ ማጣት የለባችሁም። አሁን አንዳንድ ጊዜ ምን አለ መሰላችሁ? ለምሳሌ ዳቦ እኔ ለነገ ፈልጌ ለ9 ሰዓት ማታደርስልኝ ከሆነ አላደርስም ነው እንጂ ወይም 11 ሰዓት ብትሰጠኝ ወይም ደግሞ 12 ሰዓት ብትሰጠኝ ምን አደርገዋለሁ? ፕሮግራሙ ለ9 ሰዓት ከሆነ ለ9 ሰዓት ነው መሰጠት ያለበት። ያንን ነገር እንትን ማትሉ ከሆነ አንደኛ ከስተመር ይሸሽባችኋል ማለት ነውና ይሄንን ነገር የቤታችሁ ውስጥ ሆናችሁ ግብር ሳትከፍሉ ምን ሳትሉ የቤታችሁ ውስጥ ሆናችሁ መስራት ትችላላችሁ። ውሃ ያስፈልጋችኋል። ውሃ በሚመጣ ጊዜ ደግሞ ቀጥታችሁ ማስቀመጥ። ሌላኛው እንግዲህ የሚያስፈልጋቸውን መሰላችሁ እንትን ሮቶ ያስፈልጋል። በትልቁ ማለት ትላልቅ ሮቶች እንትን ማስቀመጥ። አሁን እንትን ውሃ በሌለበት ሰዓት በሱ ትጠቀማላችሁ ማለት ነው። ውሃ ባለበት ሰዓት በዛ በውሃው ትጠቀማላችሁ በቀጥታው። ግን ያው የኢትዮጵያ ውስጥ ታውቃላችሁ አንዴ ወይ ሳምንት ሊዘጉባችሁ ይችላሉ፣ ላይመጣ ይችላል። ብዙ ነገሮች አሉ። ስለዚህ ምን ማድረግ አለባችሁ? ቀደም ብላችሁ ትላልቅ ሮቶዎች ገዝታችሁ ልክ ውሃ ሲመጣ በሮቶ እንትን ማለት ውሃ እንትን ውሃ ደግሞ የአሸንዳ ንጹህ አሸንዳ መደቀን እንደዛ አድርጋችሁ ማስቀመጥ። ምክንያቱም ውሃ በሌላችሁ ሰዓት ያንን ውሃ ትጠቀሙታላችሁ ማለት ነውና ስራችሁን አታቆሙም ማብራት እስካልሄደ ድረስ ማለት ነውና ስለዚህ በእንደዚህ መንገድ ስራ ማግኘት ወይም ደግሞ ቤታችሁ ውስጥ ሆናችሁ ስራ መስራት ትችላላችሁ። እኔ ለምሳሌ ለስራ ብል ሁለቱም ስራ መስራት ትችላለሁ። የእቃ ጉለት ነው እንጂ የእቃ ለመኖር ነው እንጂ እቃ ካለ እዚህ መስራት ትችላላችሁ። ኮምፎርቱን በእጃቸው ከሚያጥቡ ይልቅ እዚህ ማሳጠብ ይፈልጋሉ። አሁን አንዳንድ ሰው ደግሞ እንደዚህ ዳቦ ለምሳሌ እንጨት የሌለው ሰው ወይም ደግሞ ምጣድ የሌለው ሰው ወይም ደግሞ በጣም ባህት ያለ ሰው ያዛል ለግዱ ማለት ነው። እቤት ቢጋግር እኮ ትርፉ ራሱን ያውቀዋል። ግን የሆነች ነገር በቃ ቢያንስ ከስራይም ጋር እንደገና ደግሞ እንጨት ምንም ብዬ ራሴ እንትን ከመል በቃ ለምን በትዕዛዝ አላስጋግርም ብለው ይሰጣሉ።
ስለዚህ በዛውን መጠቀም እችላለሁ ማለት ነው። የእቃው ጉለት እቃው አለመኖሩ ያው እንዳሰሩም ያደርጋቸዋል ማለት ነውና ስለዚህ እንደዚህ አይነት ስራዎች በቀላሉ መስራት ትችላላችሁ ማለት ነው። ይሄም ምርጥ ቢዝነስ ናቸው ሁለቱም ማለት ነው። ማለት ከቤታችሁ ሳትወጡ ብዙ እንክርት ሳይኖርባችሁ ግብር ሳትሄዱ የቤት ኪራይ ሳትሉ በቃ ቢያንስ እናንተ የምትከፍሉት ለምንድነው ለቆጣሪ ለማብራት ነው የምትከፍሉት ማለት ነው። ማብራትን ደግሞ ያን ያክል አይቆጥርም በነገራችን ላይ ማለት ቢቆጥርም እናንተ እያገኛችሁ ነው ያላችሁት እና ለዚህ ውድ ቤተሰቦቼ የዛሬ እንግዲህ የቢዝነስ አይዲያችን ወይም ደግሞ ሐሳባችን ይሄንን ይመስል ነበረ። ከወደዳችሁት ቪዲዮ ላይክ፣ ሼር፣ ኮሜንት አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱልኝ። ሌላ ሐሳብ ጥያቄ ካላችሁ የተሻለው ደግሞ እኔ ከዚህ ውስጥ የምመርጠው ምን መሰላችሁ? ላውንደሪም በጣም እመርጠዋለሁ። ምክንያቱም ብዙ ጥቅም ታገኙበታላችሁ ማለት ነውና በብዛት ነው የምታገኙበት። ይሄ ግን ያው ቁጭ ከማለት በሚለው ነው እንጂ ዳቦ መጋገር ቁጭ ከምትሉ የተሻለ ነው ቢያንስ ማለት ነውና እንዴት ነሽ? እግዚአብሔር ይመስገን። እንዴት ዋልሽ? አለን እና የተሻለ ነው እላችኋለሁኝ። እና በተረፈ እና ይሄ ዳቦ ቤቱ ለምሳሌ ዳቦ በትዕዛዝ መጋገሩ ያው ቁጭ ከማለት አንፃር ቢሰራ ይሻላል በሚለው ነው። ሁለተኛ ነገር ደግሞ ላውንደሪ ቤቱ በእርግጠኝነት ቢሰራ ምንም አይነት ጥርጥር የለኝም። ማብራት እስካለ ውሃ እስካለ ድረስ እናንተ ጎብዛችሁ እስከሰራችሁ ድረስ በጣም ጥሩ ጥቅም ነው የምታገኙበት። ምክንያቱም ሰው በአሁኑ ሰዓት የመንግስት ሰራተኛው በየቦታው ባቴሌ ነው፣ ልጆች ያሉበት መቼም ያው አሁን ሰው አምጥቶ ቤታቸው ውስጥ ቤት ክፍት አድርጎ ከመሄድ ይልቅ በቃ ለሚያጥብ ሰው ሰጥቶ እዛው ላውንደሪ ሰጥቶ አጥቦ ቢሰጣቸው የተሻለ ነው የሚያደርጉት ማለት ነውና ጊዜያቸውም ሰዓታቸውም እንዲሻማ አይፈልጉም ማለት ነውና ስለዚህ ይሄንን ነገሮች ስላሉ ይሄ በጣም ምርጥ ነው። ሁለተኛ የቢዝነስ አይዲያ ወይም ደግሞ ላውንደሪ ቤት ማለት ነውና ከቻላችሁ እንትን ካላችሁ ብርም ካላችሁ ወጣ ብላችሁ ወደ ገበያ አካባቢ ያለበት ወይም ደግሞ ከተሞች አካባቢ ላይ መስራት ትችላላችሁ። ያን ግን የቤት ኪራይና እንትን ይጠይቃችኋል፣ ንግድ ፈቃድ ይጠይቃችኋል ማለት ነውና በተረፈ የዛሬ ቪዲዮ ይሄንን መስል ነበር ወይ አብራችሁን ስለነበራችሁ በጣም ከልብ አመሰግናለሁ። ቪዲዮውን ላይክ አድርጉ፣ ሐሳብ ካላችሁ ጠይቁ።